በስተመጨረሻም እንግዲህ የትሁት አባት ተመስገንን መረጠ ማለት ነው። ተመስገን ማነው ናቲ እንግዲህ አፉን እንዳሳቀፍቱ ቀረ ማለት ነው። ተመስገን በደስታ እንግዲህ ምንም ያክል በግ ይዞላቸው ሄዷል ማለት ነው። ትሁቴና እህቷም እንደዚህ ፈገግታ ሱና ነው ብለው እንግዲህ ፈገግ እያሉ ነው ማለት ነው። ደስ በሚል ሁኔታ የትሁት አባት እንግዲህ ወግ አጥባቂ ናቸው። የገጠር ሰዎች ታውቃላችሁና ክብሬን የሚመጥን ሰው ሽማግሌ ይፈልጋሉ አለ። ይሄ አዲስ ባል የተባለው ደግሞ በዱላ አንቀራጥጣታለሁ ሲል በሳቅ ነው የሞትኩት ማለት ነው። በዱላ ነው ማንቀራጥጣት እኔ እኮ ባሏ ነኝ አለ። ያላገባትን ሚስት ገና ያልታጨችውን እንደው ወዲያ ዞር በልልኝ አቦ። ተመስገን ጀግና ነው። እናም እንዴት እሱ ሊያገባት ይችላል? የልጁ አባት እኮ ነው። ስለዚህ እሱን መርጣለች። እና አንተም ደግሞ መጋፈጥ ከቻልክም ተጋፈጥ ሲለው እንዴት ነው የምጋፈጠው? ማለቴ ለምን እሱ እኮ ወንጀለኛ ነው። በምን አወቅ? ትሁትን ያኔ እንደዛ አድርጎ ልጅ ያስወልዶ ጥሏት ጠልፏት። ስለዚህ ማሳሰር አለብን። አይ እሱማ በመሀላቸው ልጅ አለ። የልጅ አባት ነው ካለች እኮ ህግ ምንም ሊያደርግ አይችልም። ይልቁንስ ጉልበት ካለ በጉልበት ተጋፈጥ እና የራስ አድርጋት አለው። ከዛ ፈራ ማለት ነው። እንግዲህ ተመስገንን መጋፈጥ አይችልም ማንም ሰው። ተመስገን አሁን ተቀይሮ እንግዲህ በጣም ጥሩ ሰው ሆኗል። አቶ ናቲ አሁንም በዚህ ጋር ቢልም በዛ ጋር ቢልም ምንም ነገር እየተሳካለት አይደለም። እድልንም ዛሬም ጠርቶ እንግዲህ ቢያናግራትም አፍህን ዝጋ፣ ከዚህ በኋላ የፈለከውን ማድረግ ትችላለህ አለችው። እሷ ለራሷ እንግዲህ የአባዬን ሚስት ያገናኛቸው ሰውዬ ጋር ሄዳ ገጠር እሳቸው የሆነ የሚያውቁት ነገር እንዳለ አወቀች ማለት ነው ስለ ቤተሰቦቿ። እናም ተመስገን የአባዬን ሚስት ሲጠይቃት ድንግጥ ነው ያለችው። ልቧ ለሁለት ነው ክፍል ያለው ማለት ነው። ያ ማለት የትሁትን ቤተሰብ የዚች የእድልን ቤተሰቦች ታውቃለች ማለት ነው። እና መክስትየዋ ስትመጣ ሞታለች ምናምን ብላ ነግራታለች። ከዛ ይሄንን ጉዳይ ታዲያ ዛሬ በጣም አስጨንቋት አሳስቧት ማለት ነው ለአባዬ ስትነግረው ትህች እድል በር ስር ተለጥፋ ሁሉንም ነገር ሰማች ማለት ነው። አያችሁ አንዳንድ ጊዜ ራስ ወዳድ መሆን ዋጋ ያስከፍላል። እና ለእኔ ከምንል ለሰዎችስ ምንድን ነው የሚሰማቸው? ምን አይነት ስሜት ነው የሚሰማቸው ብለው ማሰብ ነው እንጂ ያለባቸው። እውነት ለመናገር እኔ እንጃ። እድል እንግዲህ አሁን እናቷን ምን እንደምታረጋት ይመስላችኋል? አሳዳጊዋን በጣም ነው የምትጠላት፣ በጣም ማለት ነው። ራስ ወዳድነት ነው ይሄና ልጅቱ ቤተሰቦቿ እንዳታገኝ ያደረገችው ጥሩ አይደለም በእውነት። እናም ትሁቴ እንግዲህ ግብ ውስጥ ገብታለች ከአባቷ ጋራ። አባዬ እኔ እኮ ለክብር ብዬ ነው እዚህ የመጣሁት እንጂ ማግባት እችላለሁ እኮ የልጅ አባት ነው፣ ግን ደግሞ ለክብርህ ብዬ ነው እዚህ ድረስ የመጣሁት። ቆይ ለምንድን ነው እዚህ የምታደርገኝ? አንቺ ልጅ አርፌ አትቀመጭም እንዴ? ነግሬሻለሁ እያለ ቢያስፈራራትም እሱ ግን ያው ነገሩ እንደሰማችሁት ነው ማለት ነው። ከዛ በኋላ እንግዲህ ትሁት አባዬ አንድ ሰው እኮ አይደለም ሁለት ሰው ነው ሽማግሌ የሚልክ፣ ጭራሽ አሰልፈሽልኛል አባዬ። ከዛ ውስጥ አንዱን መርጬ ነው የማገባው። ስለዚህ አንተ ደግሞ ሽማግሌዎቹ ይላኩና የምትወስኑን ትወስናለህ። እሺ አላት። ደስ አላት ማለት ነው። ተመስገን ደውሎ እንግዲህ ተሙ ስትል በሳቅ ነው የምትገለኝ ትሁት ማለት ነው ነገራችን ላይና ተመስገንም አትፍሪ ትሁቴ አንቺ እኔ ብቻ ነሻል። አቶ ናቲም እንደመለመደው እንግዲህ ጉራ ብቻ ትሁት የኔ ነች፣ ትሁትን እኔ ነኝ የራሴ የማደርጋት። አቶ ተመስገን መቼም ትሁት ያንተ ሚስት ልትሆን አትችልም፣ እኔ ደግሞ ገንዘብ አለኝ አለ። አይ ደሃ ብራ ይቅጠር ይባላል አይደለም? ደሃ ወርቅ ይግዛ ከገዛም አያጥፋ ነው የሚባለው። ብቻ እንደዛ ነገርና የናቲ ጉራ እንደው በጣም ነው ያስገርመኝ በእውነቱ። ናቲ ውሸቱን ነው እንደው ተሸነፈ እንዳይባል እንጂ ፈጽሞ እኮ ውድድሩን እንደማያሸንፈው ያውቃል። ግን አለ አይደለ በምላስ ብቻ ነውና የአባዬ ሚስት ታዲያ ምንም ምን ልበላችሁ ናቲን በጣም አምነዋለች ታውቃላችሁ። በጣም እድል ደግሞ አሁን የጠፋቸው ነገር አባዬና አሳዳጊው አባዬ ሚስት ራሳቸውን እንዲጠነቀቁ እንኳን የነገረቻቸው ነገር የለም። ለምን ይሄ ሰው እናንተን ሊያጠቃ ነው እናንተ ጋር የቀረበው። ስለዚህ ባለፈው አስፈራርቶኛል። እናም ራሳችሁን ጠብቁ፣ እኔ ከእናንተ ጋር ሁሉ ጊዜ ላልኖር እችላለሁኝ
ባለፈ መርዝ ሰጥቶኝ ተመስገንን እንድገልለት ነበረ። ስለዚህ እኔ ደግሞ አልሰጠውትም። ግን ይሄንን ነገር ለተመስገን ካላደረግሽ ቤተሰቦችሽን እጨርሳቸዋለሁ ብሎኛል ብላ ብትናገር አባዬም ሆነ ሴትዮዋ ራሳቸውን ይጠብቃሉ ወይ ደግሞ ማመልከት ላለባቸው ያመለክታሉ ማለት ነው። እና እንግዲህ እድልም ዝም ብላለች። ዛሬም ጠራትና ካፌ ላይ እንዴት አደረግሽ አንቺ በቃ አላሳካም አልሽ አይደል? ከት ብላ ሳቀችበት እና እድሜ ለትሁቴ ነች ያዳነች። አልገባኝም። አንተ የሰጠኸኝን መድኃኒት መልሼ ላንተ ሰጥቼ ነበር ድፍት እንድትል፣ ግን ትሁቴ መድኃኒቱን ቀይረዋለች። ምን ዋጋ አለው? ግን እገላገለች ነበር። ምን? አዎ ምን ነው አንቺ ያምሻል እንዴ? አያመኝም። ለምን? አንተ መጥፎ ሰው እያለ ሌላው ሰው ይሞታል። ለዛም እንደዛ አድርጊያለሁ። ከዚህ በኋላ ግን የፈለግከውን ነገር ማድረግ ትችላለሽ። እርግጠኛ ነሽ? አዎ እርግጠኛ ነኝ። የፈለግከውን ነገር ማድረግ ትችላለህ። ደግሞ ምንም እንደማታመጣ አውቃለሁ። ስለዚህ ከዚህ በኋላ እንደፈለግ ልታገኘኝ እንዳትሞክር ብላ እንግዲህ ዛተችበት ማለት ነው። ከዛ አሁን አንድ ነገር ብቻ እንድትተባበርኝ እፈልጋለሁ አላት። ምን ነበር? አሁን ተመስገንን የራስሽ አድርጊው። ከዛ በቃ ከትሁት እንዲለያዩ አድርጊ። አንተ ያመሃል እንዴ? አያመኝም። ይሄን አድርጊ። ይኸውልህ ከዚህ በኋላ ያንተን ዝባዝንኪ እድል የምትሰማ ከሆነ መስሎ ከሆነ በጣም ተሳስተሃል። የምሬ ነው። ከዚህ በኋላ ራስን ቻል። ስልኬ ላይም እንድትደውልልኝ አልፈልግም በጭራሽ አለች። ከዛ በኋላ እንግዲህ በጣም ተናደደችና ጥላው ሄደች። ወይኔ ናቲ፣ አንዱም ነገር ይሳካል ያልተባልኩ ሰውዬ፣ አሁን እሺ ምንድን ነው የማደርገው? ምን ልሁን ደግሞ እያለ እንግዲህ በጣም ነው ግርም ያለኝና ታዲያ ሴትዮዋም አፏ ብልጣትና አይ ጌታዬ ችግር ውስጥ ገብቼልሃለሁ አለችው አባዬን። ምን ነው? ምን አይነት ችግር ይናለ? ራስ ወዳድነት ይዞኝ እድልን በቃ እድል አሁን እዛ ይኖርንበት ሰፈር ሄዳ ነው የመጣችው። ምን? አዎ ለምን? እዛ እኔ እናንተን ያገናኙ ሽማግሌ እሳቸውን አግኝታለች መሰለኝ። እናም እሳቸው ጋር ሄዳ የሆነ ነገር እንደሚያውቁ ነግረዋታል። እናም አሁን ደግሞ በቃ አላቅም የሆነ ነገር ግን ውስጤን እየተሰማኝ ነው ያለው። እሱም ምንድነው? ራስ ወዳድና በቃ ለራሴ አድልቼ ከቤተሰቦቿ እንዳትገናኝ አድርጊያታለሁ። ምን? አዎ እንደዛ አድርጊያለሁ። እንዴት እንደዚህ ታደርጊያለሽ? ይሄ እኮ ራስ ወዳድነት ነው የሚባለው። ይሄንን ነገር ብትሰማ ሳይሆን ስትል እድሌ እንግዲህ በር ስር ተለጥፋ ሁሉንም ነገር ሰማች ማለት ነው። ከዛ በኋላ በጣም ተናደደችና እኔ እንጃ አላቅም እውነት ለመናገርና ከዛ በኋላ ቁጭ ብላ ስቅስቅ ብላ አለቀሰች። አባዬም ደግሞ እንደዚህ ማድረግ አልነበረብሽም በእውነቱ፣ ምክንያቱም ራስ ወዳድነት ይባላል ይሄ። ስለዚህ አሁን ደግሞ ይሄንን ነገር ብትሰማ ሌላ ችግር ነው ብሎ ሲል እንግዲህ እሷ እናቴ በር ስር ተለጥፋ ሁሉንም ነገር ሰማች ማለት ነው። አያችሁ አይደለ? እንግዲህ ከዚህ በኋላ ደግሞ ምን ሊፈጠር እንደሚችል መገመት አይከብድም። በቃ አለቀ። ትሁት ማነች እድል እንዴት እንደዚህ ታደርጊያለሽ እማዬ? እኔ እኮ ከልብሽ የምትወጂኝ ይመስለኝ ነበረ። ለካ አትወጂኝም አውቀሽ ነው የሚል ነገር ልታመጣ ትችላለች እች ልጅ ማለት ነው። ስለዚህ እንግዲህ ምን ማድረግ እንዳለባት እንኳን ምንም የማውቀው ጉዳይ የለም። እንግዲህ ትሁቴም እንግዲህ ሽምግልናው ይላካል። ግን እንግዲህ ማን እንደሚያሸንፍ አናውቅም። ያም ደግሞ ባልሽ ነኝ እኮ ሲል ያላገባሃትን እና ከዚህ በኋላ በዱላ ነው የማንቆራጥጣት። ምን? አዎ በዱላ አንቆራጥጣታለሁ። ያመሃል
ጫፏን ንካትና በሽጉጥ ግንባርህን ብዬ ገላገላለሁ። ምን እንደሰማኸው ነው እንዴ? አንተ ልጄ እኮ ናት። በልጄ ደግሞ ቀልድ አላውቅም እኔ። ከዚህ በኋላ ደግሞ ማድረግ ያለብኝን ነገር እኔ ራሴ አውቃለሁ። ትሰማላችሁ? ተናግሬያለሁ። የውላችሁ ከዚህ በኋላ የሆነ ነገር አደርጋለሁ እንኳን ብትሉ ከባድ ነገር እንደሚፈጠር እንዳትዘነጉ። ስለዚህ እንግዲህ አባዬ ከዚህ በኋላ ምን እንደሚፈጠር አላውቅም። አባዬ እንደዚህ ማድረግ አልነበረብሽም። በእውነቱ ለምን እንደዚህ አደረግሽ? ቆይ እንዴት እንደዚህ ታደርጊያለሽ? ሲል እንግዲህ ሚስቲቱን ተቆጣት ማለት ነው። ጌታዬ አውቄ እኮ አይደለም። አይ አውቀሽም ሆነ አላወቅሽምም ይሄ ከባድ ስህተት ነው የተሳሳትሽው። እንዴት እንደዚህ ታደርጊያለሽ? ልጅቷ እኮ አንቺ ቤተሰብሽን እንዳገኘሽ እሷን ቤተሰቧ ማግኘት ትፈልጋለች። ታዲያ እንዴት አስችሎሽ እንደዚህ ልታደርጊ ቻልሽ? ሲላት አባዬ እሺ ምን ላድርግ ጌታዬ፣ ግራ ተጋብቼ እኮ ነው አለችው። ከዛ በኋላ እንግዲህ እድል ሁሉንም ነገር ሰማች ማለት ነው። እናም ደግሞ ተመስገን የሆነ ነገር እንደምታውቅ ሴትይቷ አወቀች ማለት ነው። እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር ይከብዳል ለመገመትም ሆነ ለማሰብ። ስለዚህ እያንዳንዱ ነገር ደግሞ እንግዲህ አላቅም፣ አንዳንዴ ምን እያደረገን እንደሆነ ራስ ወዳድነት በጣም መጥፎ ነው። በእውነት ነው የምላችሁና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር እማቀው ጉዳይ የለም ማለት ነው። ሲቀጥል ደግሞ ትሁቴም እንግዲህ አሁን ላይ ደስተኛ ናት። ግን አባትየው እንግዲህ ሽማግሌዎቹን ለኔ የሚመጥኑኝ ከሆነ አይቼ ነው የምመርጥልሽ፣ አለያ ግን እንግዲህ አይሆንም እያላት ነው ማለት ነው። አባዬ አባ እኔ እኮ ስለምወድህና ለክብርስ ስለተጨነኩኝ ነው እዚህ ድረስ የመጣሁት እንጂ ምን ልታገቢ ነበር በዛው። ቆይ ተመስገን እኮ ይቅርታ ጠይቆ ይሄለ እንዴ? ከይቅርታ የበለጠ ደግሞ ምን አለ? ምንም የለም ከይቅርታ የበለጠ። ግን ደግሞ ይላኩ ሽማግሌዎቹን ይላክ። ከዛ በኋላ እኔ ማደርገውን እኔ ራሴ አውቃለሁ አላት። እሷም እንግዲህ ሻባዬ ብላ ደስ አላት ማለት ነው። እንግዲህ መጨረሻቸው ሲያምር ደግሞ አብረን የምናየው ነው የሚሆነው። አንዳንድ ጊዜ ብቻ ከባድ ነው ዞሮ። እናም እንግዲህ ከዚህ በኋላ ደግሞ ሽምግልና ይገባል። እንግዲህ ሽምግልናው ሲላክ ጥሩ ጥሩ ሽማግሌዎች ላክ ትለዋለች፣ እርግጠኛ ነኝ ተመስገንን። ከዛ በኋላ እንግዲህ ተመስገንም ያሸንፋል ብዬ ተስፋ አደርጋለሁኝ። ካላሸነፈም እንግዲህ ቻው ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ ትሁቴና ተመስገን ያሸንፋሉ ብዬ ተስፋ አደርጋለሁኝ።